ወኢዛ ቂለ ለሁም እስጁዱ ሊራህማን ታዳ ነገሩ እንደዚህ ሆኖ እያለ እነዚህ ከሃዲዎች ያልታደሉ ውራን በመሆናቸው ይላል ረህማን ለሆነው ጌታችሁ ስገዱ ለሱ እጅ ስጡ እሱን ተገዙና አክብሩ ተብለው በሚጠየቁ ጊዜ ይላል ቃሉ ወመን ረህማን ረህማን የሚለውን ጌታ እንደ ቀላል ነገር አድርገው ማን ነው እሱ ረህማን የምትሉት ነገር እያሉ ያጥላላሉ ይላል እንግዲህ ያልታደለ ሰው እንደዚህ ነው ትልቁ ቁም ነገር ዋጋ ቢስ ያደርገዋል የማይረባውን ፋይዳ ቢስ ነገር ደግሞ ያካብደዋል ያጋንነዋል ማለት ነው ጣዖት ላት መናት ዑዛ ምንም የማይጠቅም የበሰበሰ ገበታ ጌታ እያለ ይሰግዳል ያርዳል በየቀኑ ረህማን ተገዛ ሲለው ረህማን ማን ነው እሱ እኔ አላቅም እኮ ረህማን የሚባል ነገር ይልሃል ማለት ነው ይህ አለመታደል ነው እስጁዱ ሊራህማን ማለት እዕቡዱ ሊላሂ ረቢል ዓለሚን ለዓለማት ጌታ ለሩሩ ለጸጋችሁ ሁሉ ምንጭ ለሆነው ጌታ ወቁና ለሱ ስገዱ እሱን አክብሩ ሲባሉ ቃሉ ወመን ረህማን በእስትግፋፍ በማጥላላትና በማንቋሸሽ መልክ ረህማን የምትሉን ማን ነው እሱ እኛ እኮ ረህማን የሚባል ነገር አናቅም ብለው ይመልሳሉ ማለት ነው አነስጁዱ ሊማ ተእሙሩና ያ መሐመድ ይላሉ እና አንተ የምታዘን ነገር እኛ ረህማን የሚባል ነገር አናቅም እስከዛሬ እነሱም ያቁት አላሁመ የምትል ቃል ብቻ ነበረ እና ቢስሚከ አላሁመ ይሉ ነበር በተለምዶ ማለት ነው እና 99ን ስም አያውቁም አንዷን ብቻ ነው የሚያውቁት አላህ ግን Subhanahu Wa Ta'ala ወሊላሂ አስማኡል ሁስና ፈድዑሁ ቢሃ እንዳለው 99 የማዕረግ ስሞች አሉት የማንነቱ መገለጫ የሆኑ እነዛን ነገሮች መጀመሪያ ቁርአን መጥቶ ቢስሚላሂር ረህማኒር ረሂም በሚልበት ጊዜ እቅራ ቢስሚ ረቢከ ባለው መሰረት ወመን ረህማኑ ماذا يعني ايش يقول ይልነበረ ማን በደዊ እና ይሄው አላህ ይለን ነበረ ተናንተና አላህ ነው የላከኝ ነበር ዛሬ ደግሞ ረህማን የሚባል ጌታ ጨመረ ደግሞ ረሂም የሚል ጨመረ የኛን ጣዖት ያጥላላል የኛን ይሽራል የሱን ይደረድራል አሉ ሱብሃን ላላወቀ ሰው እንግዲህ እውነት ይመስለዋል ጅሎች ይኸውላችሁ ጣዖትን በጣዖት እሱ እኮ ሌላ አዲስ ጣዖት እያመጣላችሁ ነው ተናንተና አላህ ብቻ ይበቃችኋል ይለን ነበር ዛሬ ደግሞ ረህማን ጨመረ ወመን ረህማን ማን ነው እሱ ረህማን የሚባለው ደግሞ ረሂም አለ ረብም አለ ይልሃል ማለት ነው ከዛ ይሄማ ያው ጉልቻ ቢለዋወጥ ወጣ ያጠፍጥም እንደሚባለው ነው የኛን ጣዖቶች አርጅተዋል ወዲያ ጣሏቸው ብሎ የራሱ አዲስ ጣዖቶች ያመጣልን እኮ ነው አሉ አላሁ ሙስተዓን ሸያጢን ወካነ ኢንሳኑ አላ ረቢሂ ظሂራ ያለው ይሄ ነው እና ወመን ረህማኑ ረህማን ማለት ማን ነው እንግዲህ የማንቋሸሸ ቃል ነው ገሌ ማለት ማን ነው ሲባል ማን አተእሙሩና ስለዚህ እኛ አንተ የፈለከውን ነገር እየደረደርክ ይሄንን ተገዙ እያልክ ታዘናለህ እኛ የለመርነውን ከአባት ከቅድመ አያቶቻችን የወረስናቸውን ትተን ለምንድነው አንተ የምታመጣቸውን አዲስ አማልክቶች የምንቀበለው የእናንተን አምላኮች ሻሩ ጣሉ የኔን ተቀበሉ እያልከን እኮ ነው ብለው ይከራከሩ ነበረ ማለት ነው ወዛደሁም ኑፉራ የረህማን ረሂም የሚለውና ሌሎች የተለያዩ የአላህ ስሞች መምጣታቸው ለመበርገግና ለመፈግየት የበለጠ ጨመረላቸው ይላል እንግዲህ ሹብሃ አገኙ ማለት ነው መጀመሪያ ያው አላህ ረህማን ረሂም ነው የላከኝ እኔ የዓለም ጌታ ረብል ዓለሚን ነኝ ብለው በሚመጡ ጊዜ በመሰረቱ ለመከራከር አልተመቻቸውም ነበር ለምን አላሁመ የምትለውን ቃል ያውቋታል ይቀበሏታልና ማለት ነው ኋላ ግን አርህማን ረሂም የሚለውን ሲጨምሩ ይሄማ ሌላ የማናቃቸው ጌቶች አመጣህብን አሉ ማለት ነው ስሙን ነው ያባዙት እነሱ ግን ተጠሪው እንደተባዛ አድርገው ሹብሃ አመጡ ማለት ነው ይችን ቃል እንግዲህ ረህማን የምትለውን ቃል መጨመራቸው እነሱ ተሐቁ ለመሸሽና ለመበርገግ ተመቻቸው ማለት ነው ሰውን ለማጠራጠር ይሄው ረህማን የሚባል እኮ አዲስ ጌታ አንጥቶ እሱን እያስተዋወቀ ነው ሲሏቸው ምንም የማያውቁት የዋሆች አይ እኛ ማናቀው ነገር አዲስ ተሚያመጣብንማ የአባቶቻችን ጌቶች ላይ ብንጠና ይሻለናል ብለው ለመሄድና ተሐቁ ለመሸሽ ተመቻቸው ማለት ነው ተባረከ الذي جعل في السماء بروجا ለማንኛውም አላህ Subhanahu Wa Ta'ala የኃይሉ የጥበቡ የቁድራው መገለጫ የሆኑትን የፍጥረታት አይነቶችን ይጠቁመናል ማለት ነው ማንነቱን እንድንረዳ ተባረከ الذي ማለት ተመጀደ ወተዓظመ الرب الذي جعل في السماء بروجا በሰማይ ላይ ደማቅ የሆኑ ከዋክብቶችን የደረደረው ጌታ ግርማው ከፋለ ክብሩ ገነነ ይላል እንግዲህ ወደ ሰማይ በሌሊት ቀጥ ብለህ በመታይ ጊዜ በተለያየ ርቀት በጣም ደማቅ የሆኑና አንጸባራቂ የሆኑ ከዋክብቶችን ታያለህ
ጥቅቅኖቹ ኮከቦች ደግሞ እንደዚህ ይብለጨለጫሉ ማለት ነው። ተዛ መካከል ግን አለቃ የሆኑ አሉ በየአቅጣጫው በጣም ተርቀት የሚንቀለቀሉ ማለት ነው። እነዛ ቡሩጅ ይባላሉ። ወጃለ ፊሃ ሲራጃ እንደገና ደግሞ ዓለምን ወይም ሰማይን ደማቅ የሆነ ብርሃን መደበላት ይላል። እንግዲህ የሰማይ ዓለም አላህ Subhanahu Wa Ta'ala ተፈጠረ በኋላ ምድርና ሰማይ መካከል ያለውን ጨለማ ለማስወገድ የተለያዩ ብርሃኖችን መድቧል ማለት ነው። አንደኛ ጥቅቅን የሆኑ ከዋክብቶች አሉ በመጠኑም ቢሆን ጨለማውን ብሩህ የሚያረጉ ማለት ነው። ደግሞ ደማቅ የሆኑ ከዋክብቶች አሉ እነዛ ደግሞ በተሻለ መልኩ መብራት ይሰጣሉ ማለት ነው። ከዛ በኋላ ሁሉንም የሚያስንቅ አንጸባራቂ ብርሃን መደበ ይላል ፀሐይን ማለት ነው። ወቀመረ ሙኒራ እንዲሁም ደግሞ ደማቅ የሆነውን ጨረቃም ጨመረላችሁ ይላል ማለት ነው። እነዚህ እንግዲህ በየደረጃው ማን ነው የፈጠራቸውና የመደባቸው ተብሎ ቢጠየቅ ረበል ዓለሚን አላህ ነው ከማለት በስተቀር ማንም ሰው አንዲት ኮከብ እኔ ነኝ የፈጠርኩት ሊል አይችልም። ይህንን ያደረገውን ጌታ አውቃችሁ ነው የዓለም ባለቤት ነውና ልትገዙለትና ልታመልኩት የሚገባው። ስለዚህ ተናንተ ጣዖቶች እስቲ አንድ ኮከብ እንኳን ደማቋን ቀርቶ ያችን ደካማዋን ጤፍ መመስላ የምትታየውን አንዷን ኮከብ እንኳን ፈጠረ የሚባል የለም ማለት ነው። እንኳን ዓለምን ዳር እስከ ዳር የሚያበራውን ፀሐይና ጨረቃ ቀርቶ ይህን ሁሉ የፈጠረ ጌታ ነው የዓለም ባለቤት ሆኖ ሊከበር የሚገባው ማለት ነው። ወሆ الذي አሁንማ አላህ ማለት ያ ነው ጃለ الليل والنهار ሌት የተባለውንና ቀን የተባለውን ክፍለ ጊዜ የመደበ የሆነ ጌታ ሰማያትና ምድርን ተፈጠረ በኋላ በመካከላቸው ያለውን አንድ የክፍተት በብርሃንና በጨለማ እንዲፈራረቅ አደረገ ማለት ነው። 24 ሰዓት መደበለትና በ24 ሰዓት ግማሹን ለብርሃን ግማሹን ለጨለማ መደበው ማለት ነው። እና ጨለማው ሲመጣ ብርሃኑ ይሄዳል፣ ብርሃኑ ሲመጣ ጨለማው ይተካል። እንደዚህ ያለ ሁለት ፍጹም ተቃራኒ የሆኑ ባህሪያት ያላቸውን ክፍለ ጊዜያቶች በሰማይና በምድር የመደበው እሱ ነው ይላል ማለት ነው። ይሄን የመደበው ለምንድነው? ኺልፈተን ሊመን አራ ኺልፈተን ማለት ሙተኻሊፋ ሙተዓቂበተን ማለት ነው። አንዱ ባንዱ የሚተካ እና ቀን ብቻ ቢሆን በአጠቃላይ ዓለም ሁሉ ጊዜ ቀን ብትሆን በተለይ በበረሃማው በእንዲህ አይነቱ ሀገር ምንም መብረጃ የሌለው ሁሉ ጊዜ የተንቀለቀለ እሳት ቢሆን ኑሮ ሰው መኖር አይችልም ነበር፣ ሁሉ ነገር ይቃጠል ነበር። ግን አላህ Subhanahu Wa Ta'ala ግማሹን ጊዜ ጨለማ አደረገው፣ ቀን ሲቃጠል የዋለው እንዲበርድ ማለት ነው። ጨለማው ደግሞ በሚመጣ ጊዜ በስራ ላይ ደክሞ የዋለው እንዲያርፍ አድርጎ ሁለቱን እንግዲህ ክፍለ ዘመናቶች እንዲተካኩና አንዱ በሌላው እንዲሽከረከር የተደረገው ለዚህ ነው ማለት ነው። ሊመን አራዳ እየዘከረ ይህንን ያደረገው እነሱ ለተለት ከሚሰጡት ጥቅም ባሻገር እንደገና ኢብራ ለማድረግ እንዲመቻችሁ ብለን ነው። ይህንን ሌሊት አላህ በዚህ መልክ ጨለማ ባያደርግልን ኑሮ እንዴት ብለን እናርፍ እንችል ነበር? ይህንን ደግሞ ቀን አንጥቶ ይሄን ሁሉ ብርሃን ባይሰጠን ኑሮ እንዴት እንኖር እንዴት እንሰራ ነበር ብሎ ለማሰብና ለማስተዋል ለሚፈልጉ ሰዎች ለዛ ዒዟ ምክር እንደሆናቸው ብለን ነው ይሄን ያደረግንላቸው ይላል። አው አራደ ሽኩራ ወይም ደግሞ በእነዚህ ግዙፍ ኒዕማዎች እሱ እንጂ ማንም ሊያደርጋቸው በማይችሉ እድሎችና ጸጋዎች ጌታ ይሄን ነገር ባያደርግልኝ ኑሮ ማን ሊያደርግልኝ ይችል ነበር? ለሁል ሐምዱ ወሽክር ለሱ ምስጋና ይገባው ብላችሁ ለማመስገን የምትፈልጉ ለሆናችሁት የምስጋና የማስታወሻ እንዲሆኑ ብዬ ነው እነዚህን ሁሉ ነገሮች የፈጠርኩና የደረደርኩት ይላል። እናንተ ግን ይሄን ሁሉ ኒዕማዬን እየተጠቀማችሁ እኔን ክዳችሁ ከጥላቴ ከሰይጣን ጋር ትቆማላችሁ። ወዒባዱ الرحمن الذين يمشون على الارض هونا ለማንኛውም ከሃዲዎቹ ያው በክህደታቸው ራሳቸውን እንጂ ማንንም አያጠፉም ተዋቸው። ግን ጥቂትም ቢሆኑ የኔ ባሮችም አሉ አላህ ወዳጆቹን ሊያመሰግንና ሊያስተዋውቅ ነው ከዚህ ቀጥሎ። وهناك عباد الرحمن عباد الشيطان የሆኑት የኔን እየበሉ በኔ ጸጋ እየተጠቀሙ እየተቀማጠሉ እኔን የሚዋጋሉ ከሰይጣን ጋር አቁመው ዝም በላቸው ተዋቸው ጊዜያቸውን ይጠብቁ። ግን እኔም ቢሆን የሚገዛኝና የሚያከብረኝ አላጣሁም። عباد الرحمن የረህማን የሩሩ ጌታቸው ታማኝ አገልጋዮች ሆኑ ባሮችም አሉ። የነሱን ባህሪ ለጠቁማችሁ ይላል ማለት ነው። الذين يمشون على الارض هونا እነዚህ የአላህ ባለሟልና ወዳጆች የሆኑት ባሪያዎች ቀናኢዎቹ እንኳን የለየለት ጉልህ የሆነ ወንጀል ሊሰሩ ቀርቶ
በእንቅስቃሴያቸው እንኳን ጌታቸውን ከመፍራትና ከማክበር የተነሳ መሬትን ድብድብ አድርገው የማይረገጡ አሉ መሬትን በፍርሃት የሚራመዱ ይላል يمشون على الارض هونا እና ቢሰኪነቲ ወልወቃር በመሬት ላይ ሲሄዱ መሬቷን በጣም እየፈሩ ደብደብ ያደረኩኝ እንደሆነ አላህ ይቆየመኛል ብለው በመፍራት የተቋቸው ብዛት መሬትን በእግራቸው እንኳን ጠበቅ አድርገው የመርገጥ የሚፈሩም ጎበዞች አሉ ይላል አላህ Subhanahu Wa Ta'ala እቺ መሬት አንተ መጠቀም ያብየነ የጎዘጎዝኩልህ ለምንድነው የሚጨፈርባት ለምንድነው የምትረግጣት ያላግባቡ ብሎ እንዳይቆጣቸው ፈርተው በመሬት ላይ ዘግ ብለው የሚሄዱ አሉ ይላል በርምጃ ደረጃ ሱብሃንአላህ ወኢዛ ኻጠበሁም الجاهلون አላዋቂዎች ባለጌዎች ደግሞ በማይገባ ቃል ሲያናግሯቸው እነዚህን ዒባዱ الرحمንን ያው ሙጅሪም ሞልቷል ማለት ነው ያ ሸይጣን ሎሌ መጥቶ ልክ ምንም ነገር ሳደርስበት በመንገር ስከት ሙጠውዕ ይልሃል ዝም ብሎ ሱብሃንአላህ ምን ይባላል እንግዲህ ዝም ብሎ ይለክፋል የዛ ጊዜ እንዳላየው ሆኖ እንደ ጅል ቁጠረው ማለት ነው ናቀው አንተ እንደዛ አይነቱ ጋራ መልስ ብትሰጠው ያሳብድሃል ማለት ነው ምንም ሳደርስበት ነዲያ ጠቢያለሽ በዳቦ የሚል ሰው ብትናገረው ደግሞ ድንጋይ ይወረውራል ማለት ነው ያ እንዳይሆን ባለጌ ጋራ አፍ አይካፈቱም ይላል እና ሱኩት የጀዋቡ الأحمق السكوت እንደሚባለው በምሳሌ የጅል ሰው መልስ ዝምታ ነው ጅል ሰው ካናገርከው አንተ አብሮ ይዞ ነው አደጋ ውስጥ የሚገባው ማለት ነው ስለዚህ የማይገባ ብልግና ቃል ሲናገር ከሰማኸው ታዝበህ ዝም ብለህ ያልሰማ መስለህ አለፍ ብሎ መሄድ ነው ብልጥ ከሆንክ ማለት ነው እና አንድ ሰው እንደዛ አልፎ ሲሄዱ ተነስቶ ዝም ብሎ መሳደብ ጀመራል አንዱ ሌላው ከኋላ መጣና ሰው ነው የሚሰድበውት ለምን መልስ አይሰጡትም አይ ሌላ ሰው ይሆናል እኔ ጋራ ምንም አይገናኝም ማንም ሰው የለም እዛ አካባቢ ሌላ ሰው ይሆናል የበደለው ሰው ይኖራል እሱን እያብላላ ነው ተወኔን አይደለም ማለት እና ላ ያዕኒኒ ያ እንደዚህ ነው ግን ብዙዎቻችን የምንበላው እዚህ ላይ ነው ማለት ነው አንድ ጅል መጥቶ ያልሆነ ነገር ሲያባርቅብን እኛም ተቦክንልና አብረን እናብዳለን የዛ ጊዜ እሱ ጓደኛ ያደረገን ማለት ነው ለእንደዛ አይነት ባለጌ ሰው መልሱ ዝምታ ነው ዝም ስትለው ድብን ነው የሚለው ንቆኝ እኮ ነው የማይናገረኝ ይልና ለምን አትመልስልኝም ይላል ጸጥ የዛ ጊዜ ብግን ይላል ተመናገር ከመመለስ የበለጠ የሚመታው ያ ነው ማለት ነው ስለዚህ ወይዳ ኻጠበሁም الجاهلون ማለት አሁን ባለጌዎች ማለት ነው ዝም ብሎ የማያቅለ ማለት አይደለም እና ባለጌ ሰው ሁሉ ጊዜ የማይሆን ነገር ይናገራል ያልሆነ የሌለ ችግር ይፈጥራል ያን ነገር በሚፈጥርበት ጊዜ ያላየ ያልሰማ መስለህ መሄድ ነው ቃሉ ሰላማ ሰላም አላህ ወለይካ ታንተ ብለ መሄድ ብቻ ነው ያለብህ ማለት ነው እና ያላየ ያልሰማ ጆሮ ዳባ የሚባለው ዝላይ ይጠቅማል ማለት ነው እንዳላየ እንዳልሰማህ ሰላማዊ ሰው ምንም ነገር እንዳልተከሰተ አርገ ታለፍከው በንቄት የዛ ጊዜ እሱም ድብን ይብላል ይናደዳል እንደተናቀ እንደወደቀ ያቃል ማለት ነው ተሰጣው ግን ቂም አደረክ መልስ ከሰጠው ዋጋ ሰጠው ማለት ነው የዛ ጊዜ ይቀጥላል ይሄን የሚያደርጉ ናቸው እንግዲህ አዳበል እስላምን እያስተማረን ነው አላህ Subhanahu Wa Ta'ala والذين يبيتون لربهم አሁንም እነዚህ የአላህ ልዩ ባለሟል የሚባሉት ጥንቁቅ ባሮች ለጌታቸው ሱጀደ ወቂያማ ለሊቱን ሲሰግዱ ሲቆሙ ሲደፉ የሚያድሩ ናቸው ይላል ቀን በማህበሩ ውስጥ በሚያደርጉት እንቅስቃሴ አለል ኸይር ካገኙ ከነሱ ጋር ይተባበራሉ ባለጌዎች ካጋጠሟቸው ደግሞ ባለጌዎችን ቸል ብለው ያልፏቸዋል ያው በሰላም ውለው ይገባሉ ማለት ነው እንደገና ወደ ቤታቸው ሲገቡ ደግሞ የሌሊት ወዚፋቸውን ነው የሚነግረን ማለት ነው ሌሊት ያው ሲገባ ያ አህያው በልቶ ጠጥቶ ሆዱ ተወጥሮ ይገባል ከዛ ሲያንኳርፍ ያድራል ማለት ነው አንድ ረካዓም አይሰግድም የአላህ ወዳጅ ግን ገና ከማህበሩ ሰው ጋራ በሰላም ውሎ ገብቷል እንደገና ደግሞ በሚገባ ጊዜ በልቶ ጠጥቶ ሽክሩን ሳይከፍል ዋጋ ሳይከፍል አያድርም ለጌታው ጌታዬ ትምረኛለህ እያለ እየወደቀ እየተነሳ እያለቀሰ እየተደፋ ያድራል ያ ከኔ ጋራ ልዩ ግንኙነት አለው ማለት ነው እና ሱጀደ ወቂያማ ማለት ሱጁድና ቂያም በቂያም ጊዜ ቁርአን መቅራትን ነው የምታበዛው በሱጁድ ጊዜ ደግሞ ተስቢህን ነው የምታበዛው ሁለቱን ነገሮች አላህ ይወዳል ማለት ነው ቁርአንን ቀራህ ማለት ከጌታ ጋራ በገዛ ቋንቋው አነጋገርከው ማለት ነው ጌታ ጋራ ውይይት እያደረክ ነው ሱጁድ ያደረክ ማለት ደግሞ አፍضل ما يكون العبد اقرب الى ربه حينما يكون ساجدا ማንኛውም ባሪያ ወደ ጌታው የበለጠ ቅርብ የሚሆነው ሱጁድ በሚያረግ ጊዜ ነው ምክንያቱም ሱጁድ ስታረግ የመጨረሻ ተዋዱዕ ትህትና ማሳየትህ ነው ፊት የአካል ክፍል ሁሉ አለቃ ነው ስለዚህ ሐዋሳቶች ሁሉ ያሉት ወርቅዬ ውድ ዕቃዎች ሁሉ እና አይን እና ፍንጫ እና አፍ
የነጆሮ ያሉት ዝላን ተዛም ጭንቅላት ይሄ የተከበረው የአካል ክፍልህን አቀማመጡ ራሱ ከላይ እንዲውል ያደረገው ምርጥ ክፍል ስለሆነ ነው ራስ ከሌለ ያው ሌላው ግንዲ ነው ምንም ዋጋ የለው ስለዚህ ይሄንን እንግዲህ የተከበረው ከላይ የነበረውን አካልህን ለረበል ዓለሚን ስትል እግርህ መርገጫ አፈር ላይ ተደፋዋለህ ማለት ነው ተዚህ በላይ ምን ታረግለታለህ ለጌታዬ ምንም የምቆጥበው ነገር የለም ይሄ ተከበረውን የአካል ክፍሌን እንኳን ግንባሬን እንኳን ጭቃም ላይ ቢሆን አፈርም ላይ ቢሆን እሰግድልሃለሁኝ ማለት ነው ያኔ ጌታ ይደሰታል ማለት ነው የመጨረሻ ተዋዱዕ ስትሆን እሱ ደግሞ መን ተዋዱዐ ሊላህ ረፈዐሁ አላህ አክስ እንግዲህ ለአላህ በተዋረድክ ቁጥር እሱ ደግሞ ደረጃህን ከፍ እያደረገ ይሄዳል ለጌታ አልሰግድም የሚል ትዕቢተኛ ግን ለጊዜው ክብር የጠበቁ መስሎታል ግን ለውርደት እየተጋለጠ ነው አላህ ጋር እየተጣላ ነው በጌታ ጋር እየኮራ ስለሆነ ማለት ነው እና ሱጀደ ወቂያማ በግንባራቸው ሲደፉና እግራቸው እስከሚንቀጠቀጥ ቁመው ጌታቸውን ሲዘክሩና ሲያመሰግኑ ሲያወድሱ የሚያድሩ ናቸው ይላል ወለዚና አሁንም እነዚያ የኔ ልዩ ወዳጆችና ቅን አገልጋዮች የተባሉት የቁሉን የሚሉ ናቸው ተቅዋቸው ኹሹዓቸው ምን ያህል እንደሆነ ሊገልጣቸው ነው ደግሞ እና የሚችሉትን ሁሉ እየወደቁ እየተነሱ እያለቀሱ ጌታቸውን ይገዛሉ ይህን ሁሉ አድርገው ደግሞ ምን ትፈልጋለህ የምፈልገውን ሁሉ አድርገንልሃል ብለው አይኩራሩም አይንደላቀቁም እንግዳውሳ ያን ሁሉ ዒባዳ እያደረጉ ጌታ ይቀበለን ይሆን ወይስ ውድቅ ያደርግብን ይሆን ይቆጣብኝ ይሆን ይቀጣኝ ይሆን የሚለው ስጋት ስለሚያስጨንቃቸው ረበነ ስሪፍ አና አዛበ ጀሃነም ይላል ጀራኢም ሲሰሩ እንዳደሩ ማለት ሲሰግዱ ያደሩ ሰዎች እስሪፍ አና አዛበ ጀሃነም የጀሃነምን ቅጣት አርቅልን ከኛ ይላሉ ይሄን ማለት የሚገባው ያ ሙጅሪሙ ነበረ ሰይጣን ጋር የዋለውና ያደረው እና ተውባ አድርጌያለሁኝ ከጀሃነም አርቀኝ ማለት እነዚህ ግን ዒባዳ ሲያደርጉ አድረው ጌታቸው ጋር ሲወያዩ አድረው ወንጀል እንደሰራ ሰው እውነት ተቀበለኝ ይሆን ይሄ እውነት ሰምተኸኝ ይሆን እውነት ጀሃነም ነፃ አርገኸኝ ይሆን እውነት ለጀነት መድበኸኝ ይሆን የሚለው ያስጨንቃቸዋል ረፍት ያሳጣቸዋል ማለት ነው ከጀሃነም አርቀን ይላሉ ማለት ነው እነሱ አስረን የሚሰሩ ስራ ጀሃነም የሚወስድ አይደለም ግን ከፍራታቸው ብዛት የተነሳ አንተ ተፈለክ ምክንያት ምን ታጣልናለህ በሆነ ነገር ጠልፈህ እንዳትወረውረኝ እባክህ እኔ ኢባዳ ባድረግም የኔ ኢባዳ ምንም ተዝም ግባ የምትባል አይደለችም እንደው አንተ በርህራሄ ብቻ ከጀሃነም ነፃ አውጣኝ የሚለው ጭንቀት ነው በየጊዜው የሚያስምጣቸው ማለት ነው ኢነ አዛባሃ ካነ ገራማ የጀሃነም ቅጣት አንዴ ከያዘ የማይለቅ ሙጭኝ ነው አሉ እንግዲህ አንድ ቅጣት በዱንያ ላይ አንድ ነገር ተወንጅለህ ተከሰህ አንድ ነገር ብትገባ ሁለት ቀን ሶስት ቀን ታስረህ በዋስ ትወጣለህ አይደል ወይ ገንዘብ ከፍላለህ ወይም በፍርድ በቀላሉ ውሸት ነው ተሳስተን ነው በቅርታ ይላል አንድ ጊዜ እንደው ያው ቀላል ነው የዱንያ ሙሲባ ማለት ነው አንዴ ይመጣል ወዲያው ይሄዳል ጀሃነም ግን አንተ በተለይ በኩፍርና በሽርክ ተወንጅለህ ከገባ አለቀልህ መውጫ የለም ማለት ነው ኢነ አዛባሃ ካነ ገራማ የጀሃነም ቅጣት ተያዘ ሙጭኝ ነው አይለቅም ማለት ነው ለቀቀይ ብትለው የሚለቅ ነገር አይደለም ያንን አደገኛ ነገር ስለሚፈሩ ሊየት እንቅልፋቸውን አጥተው ሲሰግዱ ሲወድቁ ሲነሱ ያድራሉ ከጀሃነም ነፃ ያውጣን እያሉም ይማጸናሉ ይላል ኢነሃ ሰአት ሙስተቀረ ወሙቃማ ጀሃነም ተማረፊያና ከመኖሪያ አኳያ እጅግ የከፋች አገር መሆኗን ያውቃሉ እንግዲህ ጀሃነም ለተወሰነ ጊዜም ቢሆን ሙእሚኖች እንደሚያጋጥማቸው አንድ ሰው ኢማን ኑሮት በተለያዩ ወንጀሎች ዋጅባቶችን አጓሎ ወይም መሐረማቶችን ሰርቶ ለጀሃነም ከተዳረገ ምናልባት ብዙ አመታትን ሊማቅቅ ይችላል ማለት ነው 1000 አመት ሊኖር ይችላል 10000 አመት 100000 አመት ሊኖር ይችላል ኢማን እያለው ማለት ነው ከዛ በኋላ የኖረውን ሁሉ ኑሮ ሊወጣ ይችላል ማለት ነው ሙቃማ የሚለው ይሄንን ነው የተወሰነ ጊዜ ቆይታ የምትባለው በሚሊዮን አመት የሚቆጠር ሊሆን ይችላል ማለት ነው ሙስተቀረን የሚለው ለመጨረሻው ማለት ነው የማይወጣው ጭራሹን ወማሁ عنها بخارجን የሚላቸው እነዛ ደግሞ ዘላለም የሚኖሩትም ሆነ የተወሰነ ቆይታ የሚደረጉትም ቢሆኑ ሁለቱም ቀላል ነገር አይደለም አያድርስ ነው የጀሃነም ቅጣት ማለት ነው ለተወሰነ ጊዜም የሚባለው ራሱ እንደ ቀላል ሊቆጠር እንደማይችል ያቃሉና በማንኛውም ለተወሰነ ጊዜ ቆይታም ቢሆን ለዘላለሙም ቢሆን ጀሃነምን እንዳታሳየን አደራህን እያሉ የሚማጸኑ ናቸው ኢላሃል ማለት ወለዚና አሁንም እነዚያ ዒባዱ ረህማን የአላህ ልዩ ወዳጆችና ባለሟሎች የሚባሉት እነዛ ናቸው ኢዛ አንፈቁ
እንግዲህ ዒባዳ ሲባል ሁለ ገብ ነው እንደኛ ዝም ብሎ በቁንጥል አንዲት ነገር ሰርቶ ዒባዳ አደረኩ አይደለም እስላምን አጠቃላይ ወዚፈተል ሐያት ነውና በየህይወት በየፈርጁ ዒባዳ ነው ማለት ነው በማህበራዊ ህይወት በኢኮኖሚያዊ በአካላዊ በመንፈሳዊ በተለያየ መልኩ የጌታቸው ታማኝነታቸውን እየገለጡ ነው ስለዚህ አንድ ሰው ዒባዳ ሶላት በዛ ብቻ ገሌ አቢር ነው ሊባል አይገባውም ማለት ነው በሌላው ህይወት ፈርጁም እንደዛው ከአላህ ጋር ያለው አላቃ ጤናማ መሆን አለበት በመሆኑም በኢኮኖሚውም ዘርፍ ወለዲነ ኢዛ አንፈቁ አለ ገንዘባቸውን በሚያወጡ ጊዜ አላህ አውጡ ባላቸው ቦታ ያወጡታል ለቤተሰቦቻቸው በሶደቃ መልክ ለወገኖቻቸው ለተቸገሩ ለደካሞች ያረግሳሉ ያም በሚያወጡ ጊዜ ለሚስሪፉ አለ ሱብሃንአላህ አማና ነው በእጃቸው ያለው ገንዘብ እና በሚገባው በመጠኑ ነው የሚሰጡት ማለት ነው አዕጢ ለኩል ذي حق حقه እንደሚባለው ለእያንዳንዱ ሰው የራሱ ድርሻ አርጎለታል አንተ መጀመሪያ ሀብት ሲሰጥህ አላህ የኔ ገንዘብ ነው ብለህ አትውሰደው ትልቁ ስተት ዝላይ ነው ሰዎች አንድ ሀብታም በሚሆን ጊዜ እኔ ያው በርጥ ልምጭ የ40 አመት እድሌ የ40 ቀን እድሌ ይለዋል ማለት ነው ሀብታም ተብሎ ተፈጥሯል ወንጊዜም ሀብታም ነው ስለዚህ እኔ በቃ ልዩ ፍጡር ስለሆንኩ አላህ ይወደኛል ብሎ ይኮፈሳል ላ አይደለም ፈተና ነው አላህ የሚሰጥህ ትናንት ምንም ያልነበረ ምስኪን የነበርከው አንድ ጊዜ አንጥቶ ያሸክማል ማለት ነው ያ ማለት ምን ማለት ነው አደራ ነው የሚሰጥህ ገንዘብ ይሄ ገንዘብ አንተ ጋር ይቆይ ይሄን ያህል ላንተ መድቤልሃለሁ ይሄ ገንዘብ ላንተ ሲቆይ አንተም የወኪል ነህና የሚያስፈልግህን ብላ ጠጣ ተጠቀም ባጠገብህ በአካባቢ ያሉትንም ደግሞ እንዳይጨክንባቸው ይላል አማና ይሄ አይደለም እንዴ አንተ አማና አማኝነትህ ሰራተኛው ስለሆንክ አንተ ደግሞ ወስተኛ ነህ ይከፈላል ደግሞ ይሄን ገንዘቤን እንደዚህ አይነት የሚገባቸው ሰዎች ሲመጡ ስጥ ታለህ በከልከል አለብህ እንዴ ይሄ እኮ ነው ችግሩ አሁን እኛ አንድ ነገር የኔ ገንዘብ ናት ውጭኝ ያላህ ገንዘብ ነው ያላህን ገንዘብ ሟጨ ዝም ማለት የለብህም ማባከንም የለብህም ደግሞ ለማይገባው ከሰጠ ደግሞ ትጠየቃለህ ማለት ነው ለሚስሪፉ አለ ለሆነ ላልሆነው ዝም ብሎ ለዱርየው ለጨፋሪው ለባለጌው ለሸርሙጣው ብትሰጥ እንዴ የማን ስጣለ ለእንዲህ አይነት ክፍል ነው የማይሰጣልኩ ይላል ነገር ትጠየቃለህ ማለት ነው ግን ለሚገባቸው ደግሞ እንዲያትነፍጋቸው ለማይገባቸው በሁለቱም ያስጠይቃል ማለት ነው አማና ነውና ኢዳ አንፈቁ ለሚስሪፉ ማለት አላህ ባልወደደውና ባልፈቀደው መልክ ገንዘብን አይደፉም ለምን ነገ አማና ስለሆነ ይሄን ያህል ገንዘብ ሰጥቼ ነበረ ሂሳብ አንጣ ትባላለህ ማለት ነው ምን አዋልከው እንዴት አደረከው ስለዚህ ማንኛውም ሰው ያው እግሩ የጃንትን ኬላና ያልፈም ሲራጥና ያልፈም hatta ይስአል አን 40 የተባለው ይሄ ነው መጀመሪያ አን ዑምሪሂ ፊማ አፍና እድሜ 70-80 አመት ሰጥቼ ነበር ምን ሰራህበት ይሄን ሁሉ አመት ይላል እና እንደገና ወአን ሸባቢሂ ፊማ አብላ በተለይ የወጣትነት እድሜ ወርቃማ ነው በወጣትነት ብዙ ነገር መስራት ትችል ነበር ምን አደረክበት ይላል ማለት ነው ወአማሊሂ ሌላው ገንዘብ አማና ናቸው እነዚህ ሁሉ ገንዘብ ይሄን ያህል ገንዘብ ሰጥቼ ነበር ምን አይነት ተሰበ በህገወጥ መንገድ ነው እኔ በፈቀድኩት መንገድ ያፈራው መጀመሪያ ተየታ መጣው ያስጠይቃል ማለት ነው ከሰጠ ደግሞ ታገኘው በኋላ ወፊማ አንፈቀ ለማን ምን አደረክ ለማን ምን ብለህ ሰጠው እያንዳንዱ ሚሊ ሳንቲም ሳይቀር ይተሳሰባል ማለት ነው ስለዚህ ለሚስሪፉ የማያባክኑ ናቸው ለማይገባው የማይደፉ ማለት ነው ወለም የቅትሩ ለሚገባው ደግሞ የማይነፍጉ ናቸው ጨባጣ የሆነው አንዴ አላህ እንግዲህ ኢባዱላህ ሷሊሂን ተቸግረው ካገኘህ ለነሱ መስጠት አለብህ የአላህ ቤተሰቦች ናቸውና ለነሱ መስጠት ሲችል ጌታ ላንተ የሰጠህ አንተን ወኪል ነው ያደረገህ ማለት ነው ስለዚህ ወኪል እኔ ለሚገባቸው ሰዎች ስጥ ብዬ ብሰጥህ አንተ ይሄን ገንዘብ ደብቀህ ለምንድነው የኔ ወዳጆች ሲቸገሩ የነበሩት በአካባቢ ብሎ ይጠይቃል ነገ ጧት ማለት ነው ወኪል ነህና ወለም የቅትሩ ማለት የወለም የብኸሉ ማለት ነው የማይነፍጉ ናቸው ስለዚህ ወካነ በይነ ذلك ቀዋማ ኢንፋቃቸው የገንዘብ አወጣት ስርዓታቸው በዚህ መካከል የተመዛዘነ ነው አባካኞችም አይደሉም ንፉጎችም አይደሉም ለሚገባው ይሰጣሉ ለማይገባው ይነፍጋሉ እና እንደገና በኸይር ነገር ከሆነ ብዙም ነገር ቢሆን አይከብዳቸውም ሸር ነገር ላይ ግን አንድ ሳንቲም እንዲወጣ አይፈልጉም ማለት ነው አንዱ አዲስ አበባ አስታውሳለሁ ከዛሬ 25 አመት በፊት በመኪና አብረን እንሄዳለን አንድ እብዲ ነገር መጣና ወፈፌ በመስመር ላይ ቆሞ ፍራንካንታ አለ ሲለው አዘነለት ረቦት ነው ቁርስ አልበላም ብሎ አቆመና ሊሰጠው እንዲካለ በኋላ ምን ልታረግ ነው ቁርስ ልትበላበት ነው አለው
አይ ሲጋራ ልገዛ ነው አለ አይ እኔ ፍራንኬን ወደዋለሁ ለቃጠሎ እንኳን አልሰጠህም ቁርስ አልበላ ከሆነ ልስጥህ አለው ቁርስ ትበላ እንደው ልስጥህ አለበለዚያ እኔ ለሰዓት የሚሰጥ ገንዘብ አልፈልግም አለው አይ ሲጋራ ነው ብያለሁ አምጣ አለ አስነስቶ መኪናውን ሄደ ሹፍ እንግዲህ አንዳንዱ ሰው ምን አለ ምስኪን ያው ሶስ ይዘት ነው ብሎ ይሰጣል ማን ነው የፈቀደልህ ወላ ተዓወኑ على الاثم والعدوان በወንጀል ላይ ለምን ትተባበረዋለህ እሱ ተውባ እንዲያደርግ ምከረው ይሄ ራሱ ደርስ ነው ማለት ነው አሃ ሲጋራ በየስጠይቃቸው አይሰጡኝም ማለትን ካወቀ ዋሽቶም ቢሆን ለቁርስ ነው ይላል ነገ ማለት ነው አንተ ግን ለቁርስ ነው ካለ ሊሸውድህ ይችላል አንተ ግን ለኸይር ነው የሰጠው በኒያ አጅር ታገኛለህ እሱ ይጠየቅበታል ሰዎች ግን ዝም ብሎ ገንዘብ የራሴ ገንዘብ ምን አገባው ለፈለኩት ብሎ ይመስላል ላ ያስጠይቀናል እያንዳንዱ ሚሊ ሳንቲም ያለ መንገድ መውጣት የለባትም ነው የሚለው አላህ Subhanahu Wa Ta'ala እንግዲህ እስላም ይሄን ሁሉ ያካትታል ነው ዝም ብሎ መስገድ ብቻም አይደለም የኢኮኖሚ አስተዳደር ችሎታ ኢዳራን ራሱ ኢባዳ ያደረገው ነው አላህ ኢኮኖሚ እንዴት እንደምታስገባ እንዴት እንደምታስወጣ እንዴት እንደምታስተዳድረው እስላማዊ በሆነ መሽሩዕ መሄድ መቻል አለበት ሙስሊም ለመሆን እያለን ያለው ማለት ነው هذا صلى الله وسلم على النبي وعلى اله